الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد. فاليوم سنبدأ سورة جديدة على وهي سورة الأنعام المكية. በዛሬው ዕለት አዲስ ምዕራፍ ነው የምንጀምረው። ሱረቱል አንዓም በመባል የምትታወቀው ሱራ መካ የወረደች 165 አንቀጾች አሏት ነች እና ይህች ሱራ ካለፉት ሱራዎች ሁሉ የተለየው ባህሪዋ በአቂዳ ዙሪያ ላይ ብቻ ነው ልዩ ትኩረት የምትሰጠው። ያለፉት ሱራዎች ከአልፋቲሃ በስተቀር ያሉት አልበቀራ፣ አልኢምራን፣ አልኒሳ፣ አልማኢዳ መደንያ በመሆናቸው ሁላቸውም በሸሪዓተል እስላምና በቀሶስ ላይ ነበረ አብዛኛው ትኩረታቸው። የእስላማዊ ስርዓትና ህግን እንዲሁም ደግሞ ያለፉትን ኡመሞች በተለይም የአህለል ኪታብን ባህሪያትና ደካማ ጎኖች በመግለጥና በማስጠንቀቅ ላይ ነበረ ዋናው ትኩረታቸው። ይህች ግን በተርቲቧ አሁን ወደ መሃል ብትገባም ተሁላቸውም ቀድማ የወረደች ሱራ ናት። የመካ ሱራ ናት ቀብለ ሂጅራ ማለት ነው። በመሆኑም የመካ ሱራዎች ሁልጊዜ በእምነት ነክ ነጥቦች ላይ ነው ትኩረታቸው። የመካ ሱራዎች ደግሞ አብዛኛዎች አጫጭር ሱራዎች ነበሩ። ከመካ ሱራዎች ረጅም ከሚባሉት ይህች አንዷ ናት ማለት ነው እና ተምታተኩርባቸው የእምነት ነጥቦች ዋና ዋናዎቹ አንደኛ ዋነኛው የኡሉህያና የሩቡብያ ጉዳይ ነው። አላህ Subhanahu Wa Ta'ala የዓለም ፈጣሪና ባለቤት ከመሆኑ አኳያ ብቸኛ አምላክ ሊሆን የሚገባው እርሱ ብቻ ነው የሚለውን በደንብ ታተኩርበታለች ማለት ነው። ከዚያም የባዕስ ጉዳይ ባዕሰ ሩሱሎችን መላክ አላህ ተጥንት ጀምሮ ያው የተለመደ ነገር ነው። በዛ መሰረት የመጨረሻውን ነብይ እንደላከ የሚያረጋግጥበትና ይህን መልእክት ያልተቀበለ ሰው የአንዴና ለመጨረሻ ጊዜ እንደከሰረ ሌላ አማራጭ እንደማይመጣለት የሚጠቆምበት ቦታ ነው ማለት ነው። ከዛ ሰው ከሞተ በኋላ እንደሚነሳ በሰራው ስራ እንደሚጠየቅና በውጤቱ መሰረት ለዘላለም ሀገር እንደሚመደብ ሁለት አማራጭ ሀገሮች እንዳሉ የአማኞች የጀነት ነዒም፣ የካሃዲዎች የአልዓዛብ አልጀሂም የሚባለው ማለት ነው። እነዚህ ዋና ነጥቦቿ ናቸው። በዚህ ዙሪያ ነው የምታጠነጥነው። በተጓዳኝ ስለ እምነት በሚወራ ጊዜ እምነትን የተቀበሉና ያልተቀበሉ ሁለት አይነት ተቃራኒ ቡድኖች ስለሚመጡ አማኞቹ ያው ጥሪውን በማክበራቸው በአላህ ዘንድ ተቀባይነት እንዳገኙ፣ ከሃዲዎቹ ደግሞ በክህደታቸው ብዙ ውጥንቅጥ ውስጥ ገብተዋል እና ያንን ስተታቸውንና የጃሂልያ ምስቅልቅላቸውን በሚገባ ታሳጣዋለች ማለት ነው። በአላህ የሆኑ ያልሆኑ ነገሮችን እያጋሩ እነዛን ነገሮች በማምለክ አምልኮታቸውን የሚገልጡባቸው የተለያዩ ቁርባኖች ነበሯቸው። ስለዚህ የቤት እንስሳትን ለጣዖታት ግብር በማድረግ ይሄ ለዚህ እያሉ ያድሉ ስለነበረ ከነስሟም ሱረቱል አንዓም የተባለው ህገወጥ ቁርባኖች ለህገወጥ ቁርባን የሚውሉት እንስሳዎች በሰፊው ስለተገለጠባት ነው። ወንቃሉ هذه أنعام لا يطعمها إلا من نشاء ከሚለው አያትና وجعلوا لله مما ذرأ من الحرث والأنعام وقالوا ما في بطون هذه الأنعام። እነዚህ ሁሉ አያቶች በተከታታይ የቤት እንስሳትን በህገወጥ መንገድ ለተለያዩ ጣዖታት እንዴት ይገብሩና ያከፋፍሏቸው እንደነበረ ስለሚያሳይ ያንን መነሻ በማድረግ ስያሜዋ ሱረቱል አንዓም ሊሆን ይችላል ማለት ነው።
በተጓዳኝም ያው ሽርክና ኢማን ሲነሳ ከኛ ነብይ ሳይሆን ይሄ ነገር የተጀመረው ከቀደምት ነብያትም እየቀጠለ የመጣ ስለሆነ በዚያ አላማ ላይ ብዙ የተዋጉና የታገሉ ታላላቅ ነብያቶች ስለነበሩ ከነዛ ነብያት መካከል በምሳሌነት የሚጠቀሱት ነብዩላህ ኢብራሂም ናቸው ጸረ ጣዖት በመሆን ማለት ነው። እና ከዛም ቀጥለው ልጆቻቸውና የልጅ ልጆቻቸው በዚሁ ሚና ላይ ከፍተኛ ታሪክ አዘግበዋልና የነዛን ታሪክም በየጣልቃው ትጠቅሳለች። በመጨረሻም ሁሉም ነብያት በየዘመናቸው የተስማሙባቸውና በማንኛውም ጊዜ ያልተሻሩና ያልተቀየሩ 10 ቃላት የሚባሉት አያቶች ቁል ተዓለው አትሉ ማ ሐረመ ረቡኩም በሚለው በማጠቃለያ አካባቢ ይመጣሉና ዋና ዋና ነጥቦቿ እነዚህ ይሆናሉ ማለት ነው። ከዛ በመቀጠል እንግዲህ አላህ Subhanahu Wa Ta'ala ምስጋናን የሚወድ ከመሆኑ የተነሳ ያው ምስጋና ብዙ ጊዜ ተፍጥሮቹ የሚፈልገው እሱን ነው። ምስጋና ከመውደዱ ብዛት የተነሳ ራሱን በራሱ ያወድሳል። በሱራ ደረጃም 5 ሱራዎች አልহামዱሊላህ በሚል ቃል ተጠርተዋል ማለት ነው። ከነዛ ሁለተኛ ደረጃ የሚያዘችው ይቺ ሱራ ናት። ዝርዝሩን በሚቀጥለው እንገባበታለን። فليتفضل القارئ. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون هو الذي خلقكم من طين ثم قضى أجلاً وأجل مسمى عنده ثم أنتم تمترون وهو الله في السماوات وفي الأرض يعلم سركم وجهركم ويعلم ما تكسبون وما تأتيهم من آية من آيات ربهم إلا كانوا عنها معرضين فقد كذبوا بالحق لما جاءهم فسوف يأتيهم أنباء ما كانوا به يستهزئون ألم يروا كم أهلكنا من قبلهم من قرن مكناهم في الأرض ما لم نمكن لكم وأرسلنا السماء عليهم مدرارا وجعلنا الأنهار تجري من تحتهم فأهلكناهم بذنوبهم وأنشأنا من بعدهم قرنا آخرين ولو نزلنا عليك كتابا في قرطاس فلمسوه بأيديهم لقال الذين كفروا إن هذا إلا سحر مبين وقالوا لولا أنزل عليه ملك ولو أنزلنا ملكا لقضي الأمر ثم لا ينظرون ولو جعلناه ملكا لجعلناه رجلا وللبسنا عليهم ما يلبسون ولقد استهزئ برسل من قبلك فحاق بالذين سخروا منهم ما كانوا به يستهزئون
قل سيروا في الأرض ثم انظروا كيف كان عاقبة المكذبين قل لمن ما في السماوات والأرض قل لله كتب على نفسه الرحمة ليجمعنكم إلى يوم القيامة لا ريب فيه الذين خسروا أنفسهم فهم لا يؤمنون وله ما سكن في الليل والنهار وهو السميع العليم قل أغير الله أتخذ وليا فاطر السماوات والأرض وهو يطعم ولا يطعم قل إني أمرت أن أكون أول من أسلم ولا تكونن من المشركين قل إني أخاف إن عصيت ربي عذاب يوم عظيم من يصرف عنه يومئذ فقد رحمه وذلك الفوز المبين وإن يمسسك الله بضر فلا كاشف له إلا هو وإن يمسسك بخير فهو على كل شيء قدير وهو القاهر فوق عباده وهو الحكيم الخبير أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم سورة الأنعام مكية كما ذكرنا سابقا قدم بمقبيا وانده تكسنو مكة وردج رجم كميبالو تيمكة سورة چاندوانج በመሆኑም 165 አንቀጾችን አቅፋለች። ዋናው ትኩረቷ በአቂዳ በተውሂድ ዙሪያ ነው። ተውሂድ አልኡሉሂያና ተውሂድ አልሩቡቢያን በሚገባ ትዘረዝራለች። እንዲሁም አላህ Subhanahu Wa Ta'ala ራሱን በራሱ ለፍጥረታቶቹ ለማስተዋወቅ ለኛ የዋለልን ውለታና የቸረንን ጸጋ በተለያየ መልኩ እየጠቀሰ እንደዚህ ያደረገላችሁ እንደዚህ የሰጣችሁ እንዲህ የለገሳችሁ እያለ በአለም ዙሪያ የለገሳቸውን ጸጋዎችና ችሮታዎች በመጥቀስ ራሱን ያስተዋውቀናል ማለት ነው። ለምሳሌ هو الذي خلقكم من طين ثم قضى ከሁሉም በፊት መፈጠር ነውና ትልቁ ዲል ያልተፈጠረ ሰው በዱንያም በዲንም ለሚገኘው ጸጋ ሁሉ ተጠቃሚ ሊሆን አይችልም። ከተፈጠርክ በኋላ ነው ሁሉን ነገር ማግኘት የምትችለው እና የኒዕማው ሁሉ መነሻዋና እምርቱ መፈጠር ስለሆነ ተመጀመሪያ ከግኝታችን ይጀምራል ማለት ነው። ከዚያም ወላሁ ፊ السماوات وفي الارض በሚለው ይቀጥላል። በሰማያትም በምድርም ብቻኛ የሆነ አምላክ እሱ ነው። እንደገና ወለሁ ማሰከነ ፊ الليل والنهار በሌሊትና በቀን ውስጥ ስፍር ቁጥር የሌላቸው ፍጥረታቶች ሰማይና መሬት መካከል ያሉ ፍጥረታቶች ሌትና ቀን የሚባል ክፍለ ጊዜ ይፈራረቅባቸዋል። የሌት ብርሃንና የሌሊት ጨለማ የሚደርስባቸው ሁሉ በዛ ውስጥ የረኩ ሁሉ ፍጥረታቶች ባለቤት እኔ ነኝ በማለት ራሱን ያስተዋውቃል። ከዚያም ወል ቃሂሩ ፈውቀ ዒባዲሂ ከፍጥረታቶች ሁሉ በበላይነት ሁሉ ነገር የሚመራና የሚቆጣጠረውም አላሁ አልዋሂድ ነው እያለ ራሱን ያስተዋውቃል ማለት ነው። እና እነዚህን የመሰሉ የተውሂድ አንኳሮች በማቅረብ የሰው ልጆች ጌታቸውን እንዲያውቁና ከሱ እንዲታረቁ ይቅስቀሳ ያደርግልናል ማለት ነው። በመግቢያው አካባቢ ያው እንደተጠቀሰው አላህ Subhanahu Wa Ta'ala ምስጋናን ይወዳል። ምስጋናን ከመውደዱ የተነሳ ፍጥረታት በሙሉ ቢያመሰግኑት እንኳን አያረካውም። አንተ ከማ አትነይተ አላ ነፍሲከ ላ ኑህሲ ተናአን አለይከ ያሉት ረሱል ለዚህ ነው። እኛ የፈለግነውን ያህል ብናወድስህም እንኳን ምናልባት ያንተን የምስጋና ፍላጎት ላንሸፍን እንችላለንና
አንተ ራስህ በራስህ እንደምታወድሰው ይሁንልህ የፈለከውን ያህል ይላሉ ማለት ነው። እና ምስጋናን እኛ እንደሚፈለግብል እንወጣው አንችልም ለሙከራ ያህል እንጂ ማለት ነው። በመሆኑም በሱራ ደረጃ አልহামዱሊላህ በሚለው ቃል 5 ሱራዎች አውርዷል። ይሄ ራሱ በየጣልቃው በአያት ደረጃ ያለው በጣም በርካታ ነው። በሱራ ደረጃ ራሱ አልহামዱሊላህ ተብለው የሚጀመሩት 5 ምዕራፎች ይገኛሉ። አንደኛ ታውን ቀደም ያሳለፍናት አልፋቲሃ ስትሆን ሁለተኛ ይህች ሱረቱል አንዓም ሆና መጣች ማለት ነው አልহামዱሊላህ በሚለው ቃል የምትጀመረው። ሶስተኛ ሱረቱል ከህፍ መሐከል አካባቢ የምትመጣው ማለት ነው። አልহামዱሊላህ الذي انزل على عبده الكتاب በማለት ይጀምራል። አራተኛ ሱረቱ ሰበእ አልহামዱሊላህ ለሁ ማ ፊ السماوات وما في الارض በማለት ትጀምራለች። እንደገና እዛው ቀጥላ ሱረቱ ፋጢር አልহামዱሊላህ ፋጢር السماوات والارض የሚሉት ሱራዎች አምስቶቹም አልহামዱሊላህ በሚል ቃል ተጀምረዋል ማለት ነው። ይሄ ምንድነው የሚያሳየን? አላህ ከፍጥረታት የሚፈልገው ምስጋናና ውዳሴ ነው ማለት ነው። ሌላ ከኛ ምንም የሚፈልገው ነገር የለም። ምስጋናና ውዳሴ ይፈልጋል ሲባልም እሱ ቢቀርበት የሚጎልበት ነገር አለ ማለት አይደለም። ከሚወዳቸው ባህሪያቶች እነዚህ ናቸው የሚመረጡት ለማለት ያህል እንጂ ማለት ነው። ዒባዳ ራሱ በአጠቃላይ ለሱ ምስጋናና ውዳሴ ነው ሲተረጎም። ስለዚህ ጌታን በተቻለ መጠን ባመሰገን ቁጥር ደረጃችን ከፍ ይላል፣ ወደሱ እንቃረባለን ማለት ነው። ለዚህ ነው ሰበቀል ሙፈሪዱን ያሉት ረሱል በተደጋጋሚ ማለት ነው። ሙፈሪዶች ከሁሉም ቀደሙ በሚል ጊዜ ወመኒል ሙፈሪዱን ያ ረሱላህ እነማን ነው ሙፈሪዶች የምትሏቸው አለ ብለው ጠየቋቸው። አዛኪሩን አላህ ከሲረን ወዛኪራት አሉ። ሙፈሪዶች ማለት ጌታቸውን ያለ ስፍር ቁጥር በሰፊው የሚያወድሱና የሚያመሰግኑ ሰዎች ከሌሎቹ ሁሉ በደረጃ ቀደሙ ማለት ነው ይላሉ ማለት ነው። ስለዚህ ዚክር አላህ በጣም ተወዳጅ ነገር ነው። ስለዚህ እዝኩሩላህ ዚክረን ከሲራ ወሰቢሑ ቡክረተ ወአሲላ ይላል። ማንኛውንም ዒባዳ አላህ Subhanahu Wa Ta'ala ሲያዝ መጠንና ወሰን አድርጎለታል። ክፍት አድርጎ የተወው ዒባዳ የለም። ለምሳሌ ሶላት 5 ወቅት ሶላት ነው ዋጅብ ያደረገብን። እንደገና ጾም ረመዳንም ብቻ ነው ዋጅብ ያደረገው። ሐጅም እንደዛው፣ ዘካትም የተወሰነ ፐርሰንት ነው። ከዛ በኋላ ተጠውዕ የሚባለውን ነገር በትርፍኛ የምንጨምረውን ነገር ክፍት አድርጓል። ዚክር ላይ ሲመጣ ግን الذاكرون الله ذكرا كثيرا ይላል። اذكروا ذكرا كثيرا የቻልከውን ያህል አንተ ራስህ እስከሚደክም ድረስ መዝከር ትችላለህ ነው እንጂ ያለው ይሄን ያህል ተብሎ የሚገደብና የሚወሰን ነገር የለም ማለት ነው። አቅሙና ፍላጎቱ ነው የሚወስነው። ስለዚህ ጌታችንን በተቻለ መጠን በተለይ አዝካረ ሶባህ ወልመሳ መርሳት የለብንም ማለት ነው። የሚወዳቸው ሁሉ ነገር ሱብሃንአላህ ሒነ ቱምሱነ ወሒነ ቱስቢሑን እንዳለው በቁርአን ጧት በሰላም ተኝተን አድረን ጨለማውን አስወግዶ ሲያስነሳን ያን ኒዕማ ወዳውኑ እንደተነሳን ጌታን ማመስገን በቃልም በፊዕልም በተግባርም ማለት ነው። ሲመሽ ደግሞ በሰላም ቀኑ ውሎ ሲመሽ ያም ትልቅ ውለታ ነውና እንደዚሁ ዚክር ማብዛት ይፈልግብናል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ምስጋናን የሚወድ ከመሆኑ የተነሳ ራሱን በራሱ እያመሰገነ ስታመሰግኑ ደግሞ በዚህ መልክ አመስግኑኝ ብሎ አመራርም እየሰጠ ነው እግር መንገዱን ማለት ነው። ሰዎች ጌታቸውን ማመስገን አለባችሁ ከተባሉ እንዴት እንደሚያመሰግኑ የማመስገን ያቃሉ ሲጋው ከመመሪያ ካልተሰጣቸው ምናልባት ለሱ የማይመጥን ምስጋና ሊያቀርቡ ይችላሉ። በእነሱ ልማድና አቅም ለሰዎች ምስጋና የሚመስለውን ነገር ለሱ ካቀረቡ ምናልባት ወደ ስዳብነት ሊለወጥ ይችላል ማለት ነው። ግን አላህ Subhanahu Wa Ta'ala ለሱ የሚመጥን የሆነውን ምስጋና እንዴት አድርገን ማመስገን እንዳለብን ይጠቁመናል። የሱን ውለታ እያንጸባረቅን ነው የምናመሰግነው። አልহামዱሊላህ ረብል ዓለሚን ስንል ፋቲሃ መጀመሪያ ላይ የዓለማት ጌታ ለሆነው ምስጋና ይገባው ለአላህ ማለት በዚህ ደረጃ ማንም ሊወዳደረው የሚችል አለመሆኑን እየገለጥን ነው የምናመሰግነው ማለት ነው። የዓለማት ጌታ የሆነ ከሱ ውጭ ማንም የለም። ስለዚህ በዚህ ደረጃ ያለውን ጌታ አመሰግናለሁኝ ማለት ይገባሃል ማለት ነው እንጂ አባትህን ወይም ወንድምህን አለቃህን እንደምታመሰግነው ነገር አድርገህ አይደለም ማመስገን ያለብህ በሱ ደረጃ በሚመጥነው መልኩ ማለት ነው።
አሁንም ይኸው አልহামዱሊላሂ الذي خلق السماوات والارض አለ ሰማያትንና ምድርን ካልነበሩ ያስገኘና የፈጠረ ለሆነው አላህ ለኃያሉ ጌታ ምስጋና ይገባው በሉ ይላል። በዚህ ደረጃ ሊመሰገን የሚገባው ማንም የለም። እንደውም አልহামዱሊላሂ الذي انزل على عبده الكتاب የሚለው ለዓለም መመሪያ የሆነውን ፍጹም የቅዱስ የሆነ መጽሐፍ ቁርአን العظيم የመሰለን ያወረደ ማንም የለም። ይሄንን ትልቅ ጸጋ ላወረደላችሁ ጌታ ምስጋና አቅርቡ ይላል። እንደዚሁም ሌሎችም ሱራዎች በሌሎችም አያቶች ጌታ ራሱን በሚያመሰግን ጊዜ ለምስጋና ምክንያት የሆነውን ነገር አብሮ ያቆራኘ ነው፣ ዝም ብሎ አይደለም ማለት ነው። ሰዎች ወይም ፍጡሮች ተተመሰገኑ ምስጋናውና ተመስጋኙ አይመጣጠኑ። ብዙ ጊዜ ወይ የፍርሃት ምስጋና ታመሰግናለህ፣ አለቃ አምባገነን ከሆነ እንዳይቆጣ ችግር እንዳያደርስብህ ብለህ ታንገት በላይ በኒፋቅ ታመሰግነዋለህ ውስጡን እየረገምከው። ያ አይነት ምስጋና ፋይዳ የለውም ማለት ነው፣ ገሽ ነው የሚሆነው። አላህ ግን Subhanahu Wa Ta'ala የምታመሰግንበት ምክንያት ሁሉ ስትገልጽ እርግጠኛ ሆነህ ነው ማለት ነው። ያውም ሲያንሰው ነው እንደሱ ስጦታና እንደሱ ጸጋ እኛ የምናቀርበው ምስጋና እንደውም አይመጥነውም ተብሎ ነው የሚፈራው እንጂ ማጋነን የሚባል ነገር እሱ ላይ አይኖርም ማለት ነው። ስለዚህ የአላህ እንግዲህ Subhanahu Wa Ta'ala ምስጋና ሁል ጊዜ በውለታው የተቆራኘ ነው እንጂ ዝም ብሎ በዘፈቀድ ወይም በይሉንታ የሚባል ነገር አለመሆኑን ያሳየናል ማለት ነው። አልহামዱሊላህ ምስጋና ለአላህ ይገባ ይላል። እንግዲህ ኢኽባር بمعنى الانشاء ወይም بمعنى الامر ነው ማለት ነው። አህመዱላህ እንደማለት ይሆናል። መጀመሪያ እኔ ራሴን በራሴ አመሰግናለሁ፣ ምስጋና ለአላህ ይገባው። الذي ያ ምስጋና የሚገባው ጌታ خلق السماوات والارض የምትኖሩባትን ምድርና ከበላያችሁም የጠለለቻችሁን ሰማይን ያስገኘና የፈጠረላችሁ ለሆነ ጌታ ምስጋና ይገባው። በዚህ መልክ እናንተም ልታመሰግኑ ይገባል ማለት ነው። وجعل الظلمات وانشأ الظلمات እንደማለት ነው። ከዚያም እንደገና ጨለማዎችን ያስገኘና ወኑር ብርሃንንም የፈጠረ ለሆነው ጌታ ምስጋና ይገባው በሉ። እንግዲህ ሰማይ መሬትን ፈጥሮ በመካከላቸው ስፍር ቁጥር የሌላቸው ፍጥረታቶችን አስፍሮ እንደገና ክፍለ ጊዜውን ለሁለት ገመሰው ማለት ነው። ተቃራኒ የሆኑ ባህሪ ያሉት ግማሹ ብርሃን ግማሹ ጨለማ አድርጎ የተወሰነውን ክፍል ፍጥረታት የሚያርፉበትና የሚረጋጉበት፣ የተወሰነው ክፍል ደግሞ ተንቀሳቅሰው ሲሳያቸውን የሚፈልጉበት አድርጎ በዚህ መክለ ፈጠረና ላስተናገደ ጌታ ምስጋና ይድረሰው ይላል ማለት ነው። ሁለቱም ኒዕማ ነው። እንግዲህ ብርሃን ባይኖር ሰው በጨለማ የትም ተንቀሳቅሶ ምንም ማድረግ አይችልም ነበር። ግን ብሎ ደግሞ ብርሃኑ ቀጣይ ከሆነም ሰዎች ያው አንድ የተስማሙበት ማረፊያ ጊዜ አይኖራቸውም ማለት ነው። እና እንደዛ ከሆነ ደግሞ ሰው ሁሉ ጊዜ ለስራው ይጓጓልና ዝም ብሎ ሲባትል አላህ ራሱ የተፈጥሯዊ ህግ ካላስቀመጠለት ለማረፍ ሁሉም ዝም ብሎ በስራ ላይ ስራ እየደረበ እንደገና ደግሞ ፀሐይም ከመሬት ላይ ካልጠፋች ፀሐይ ከሚገባው በላይ መሬትን እያጋለች ችግር ይፈጥር ነበር ማለት ነው። ስለዚህ አንዱ በሌላው እያካካሰና እያመዛዘነ ነው ህይወታቸውን እንድትመሩ ያደረገው ማለት ነው። ثم الذين كفروا بربهم يعدلون ታዲያ ይሄን የመሰለ ቸር ጌታ ለእናንተ የሚበጀውና የሚጠቅመውን ሁሉ እያደረገላችሁ እያለ አንዳንዶቹ ከሃዲዎች ይሄን የመሰለውን ጌታቸውን እንደ ቀላል ነገር ቆጥረው በሌላ ፋይዳ ቢስ በሆኑ አምላኮች ያወዳድሩታል ይላል ማለት ነው። يسوون الله سبحانه وتعالى بغيره الذي لا ينفع ولا يرفع እና እኔ ሁሉን ነገር አድርጌ ነው ጌትነቴን ያረጋገጥኩት መመስገን ይገባኛል የምለው። ከሃዲዎቹ ግን የኔን ክብርና ግርማ ዘንግተው እነሱ ራሳቸው የፈጠሯቸውና ያመጧቸውን የውሸት አምላኮች እኔ ጋራ በመደርደርና በማወዳደር ሌሎቹን ሲያመልኩ ይታያሉ። የሚያሳዝነው ማለቱ እና ያዕድሉን ማለት يسوون غير الله بالله العظيم الذي خلق السماوات والارض ሰማያትንና ምድርን ብርሃንና ጨለማን በፈጠረው ጌታ ምንም ያልፈጠሩትን ጉዑዛን የሆኑ ነገሮችን ከኔ ጋር ያስተካክሉና ያወዳደሩ የአምልኮት መብት ይሰጧቸዋል በማለት ይኮንናል ማለት ነው። ስለዚህ አላህ ጌታነቱ የተረጋገጠው በሚሰጣቸው ጸጋዎች አንፃር ነው። ሁሉ ነገር ስለሚሰጠን የሁሉ ነገር ምንጭ ስለሆነ ወማ ቢኩም ሚን ኒዕመቲን ፈሚን አላህ እናንተ ዘንዳ የሚገኘው ጸጋና እድል ሁሉ ከየት መጣ ከተባለ ምንጩ አላህ ነው። አላህ ካልሰጠ ምንም ነገር የለም ማለት ነው።
ይሄን ሁሉን ነገር የሚቸረው ጌታ እንግዲህ ከሁሉም ፍጥረታት ምስጋና ሊቸረው ይገባል ማለት ነው። ሌሎቹ ግን ምን ፈጥረውና ምን ተክረው ነው የሚመሰገኑትና የሚመለኩት? እንኳን ሊመለኩ ቀርቶ ሊመሰገኑ አይገባቸውም ሌሎቹ ማለት ነው። ለምን? ምስጋና መጃነን አይመጣም። አንድ ነገር ለዋለልህ ነው ምስጋና የምትሰጠው። እነዚህ አላዋቂዎች ከሃዲዎች ግን እኔ ሁሉን ነገር ኸልቃለሁ ሁሉን ረዝቃለሁኝ ምንም ለማይፈጥሩና ለማይፈይዱት ነገሮች አምልኮት ሲሰጡና እኔ ጋራ ሲያስተካክሉ ሲያወዳድሩ ይገኛሉ ይላል ማለት ነው። هو الذي الله الواحد خالق السماوات والارض ማለት አሁንም በተጨማሪ ስለሱ ማወቅ ከፈለጋችሁ هو الذي خلقكم እናንተን ራሳችሁን ካልነበራችሁ ያስገኛችሁ የሆነ ጌታ እኮ ነው። ሚን ጢኒን ደግሞ ይሆናል ተብሎ ከማይጠበቀውና ከማይገመተው ነገር ከጭቃ በእግራችሁ ስትሄዱ የምትረጋግጡት ከሆነው ጭቃ እናንተን ሰው የተባለን ክቡር ፍጡር ያስገኘ ጌታ ነው ይላል። ያው የመጀመሪያው ሰው ከጭቃ ስለተፈጠረ መነሻችን እሱ በመሆኑ ሁላችንም በቀጥታ ከጭቃ እንደተፈጠርን አድርጎ ገለጸው ማለት ነው። خلق اباكم على حسب مضاف ነው። አባታቸው አደምን ከጭቃ በመፍጠር የሁላችሁ ምንጭና መነሻው ጭቃ ነው። ይሄን ወቁት ማለት ነው። ይሄን እንግዲህ አንደኛ የአላህን ችሎታ ይገልጣል ማለት ነው። እንግዲህ ይሄ ነገር ከመሆኑ በፊት ይሄ ሰው ማንም የሚረጋገጥ አፈር ሰው ይሆናል ተብሎ ማንም ሰው ሊገምትና ሊጠብቅ የማይችለው ነገር ነው። ግን ቁድረቱላህ ወሳኝ ነውና ሁን ያለው ነገር መሆን ስላለበት ከጭቃ ሰው እንዲፈጠር ተደረገ ይላል ማለት ነው። ሁለተኛ አቅማችንን እንድናውቅ ታሪካችንን ያስገነዝበናል ማለት ነው። ሰው የፈለገውን ያህል አዋቂ የፈለገውን ያህል ሀብታም ባለጉልበት ባለስልጣን ቢሆንም አስሉን መርሳት የለበትም። ከጭቃ እኮ ነው የተፈጠርከው አንተ ማንህና ነው በእኔ ላይ የምትንጠራራው ማለትን ያመለክተናል ማለት ነው። እና አባታችሁን አደምን ከጭቃ ያላባት ያለናት አላህ Subhanahu Wa Ta'ala ጭቃን አብክቶና ዘፍዝፎ ካቆየ በኋላ እንደገና የአካል ክፍሎችን ተግር ጥፍሮስ ተራስ ጠግሮ አስተካክሎ ቅርጹን ተሰጠው በኋላ ሩህ የምትባል ምስጥር አስገባበት ማለት ነው። ያቺ ስትገባ ወዲያውኑ ያጭቃው ጭቃነቱን ትቶ የሚንቀሳቀስ የሚያስብ የሚሰራ የሚያይ የሚሰማ አደረገው በአንድ ጊዜ ማለት ነው። ይሄንን ለማድረግ የቻለ ጌታ ነው ምስጋናና አምልኮ ሊሰጠው የሚገባው ማለት ነው። ثم قضى اجلا ከዛ በኋላ የእናንተ ግኝት በአባታችሁ ከተጀመረ በኋላ እርባታችሁ እየቀጠለ ሄደ። ግን ለእያንዳንዳችሁ ደግሞ ቀጠሮ አደረገላችሁ የእድሜያችሁ ፍጻሜ ማለት ነው። የእድሜ ድርሻው እንግዲህ ወጣ ገባ ነው። ያንዳንዱ ረጅም ይሆናል እድሜ እንደስተሚገለማው ድረስ የሚቆያል። እኩሉ በመካከል እድሜ እኩሉ በጅምሩ ላይ ሌላው በማገባደጃው ለእያንዳንዳችሁ ደግሞ የእድሜ ክልል ሰጠኋችሁ። ይህ ራሱ ለኔ መኖር ማረጋገጫ ነው ይላል። እንግዲህ እንደምታውቁት ሰው ህይወቱን ይወዳል። ማንም ሰው የፈለገውን ያህል ቢኖር ታቅም በላይ የሆነ ችግር ካላስጨነቀው በስተቀር ሞት አይመኝም። መኖርን ግን አይጠግብም ሁሉ ጊዜ። ይሄን ሁሉም ሰው መኖርን የሚፈልግ ከሆነ ለምንድነው የሚመኘውን ያህል ሁሉም የማይኖረው? በሰው ፍላጎትና ምኞት ቢሆን ኑሮ ሁሉም ባለ ረጅም እድሜ መሆን ነበረበት ማለት ነው። ግን ወሳኙ ባለስልጣኑ ሌላ ስለሆነ እንደፈለገ አይደለም። እናንተ እንደተመኛችሁት ሳይሆን ለእያንዳንዳችሁ የራሳችሁ የሆነ እድሜ ክልሎችን የመደብኩት እኔ ነኝ። ሁሉ አያት እያለ ልጅ ሞታል ማለት ነው። ይህ ራሱ አንድ ዓለም ወሳኝ የሆነ የበላይ አካል መኖሩን አጉልቶ ያሳያቸዋልና በዚህ መልክ ወቁኝ ይለናል ማለት ነው። هذا وصلى الله وسلم على النبي وإلى اللقاء